እግዚአብሔር የፍጥረት ምንድነው የሚሉት እዚህ ሀገር ማስተርፒስ ምንለው የመጨረሻ አንድ ሰዓሊ ከምስላቸው ስዕሎች ውስጥ ያሳየኝ በቃ ዋናውን ስዕልን ብትውት አሁን ስዕል አየን ብላችሁ ነው እናንተ ውስጠኛው ክፍል ውሰድህ ብሎ የመጨረሻውን ስዕሉን በጣም የተጠበበበት ለሱ ትርጉም የሚሰጠውን ስዕል ወስዶ እንደሚያሳየን እግዚአብሔር ሰው ልክ እንደዚህ የሱ ማስተርፒስ አርጎ ሲፈጥረው እንመለከታለን። ሰው ነው ፍጥረት ነው ግን እግዚአብሔር የመጨረሻ ሰማይ እሱን አይመስልም ምድር እሱን አይመስልም ፀሐይ እሱን አትመስልም ታበራለች እንጂ ሰው ግን የሱ ኤሌመንት ውስጡ የሱ ባህሪ ውስጡ አድርጎ የፈጠረው አሜዚንግ የሆነ ፍጥረት እንደሆነ እንመለከታለን። አንዳንድ ጊዜ ከእግዚአብሔር ቁጣ ለማምለጥ ሰው የራሱን ስራ ይፈጥራል የራሱን ሃይማኖት ያደራጃል። ግን የራሳችን ሃይማኖት ዛሬ ፈጥረን ብናደራጅ የሰው ልጅ ተመልከቱ ምድሪቱ ላይ የሃይማኖት ብዛት ነው ተደራጅተናል ራቁትነታችንን የሚሸፍንልን ስለሚመስለን ወገኖቼ እግዚአብሔር ባልሰጠው ነገር ሰው ስለማይድን እግዚአብሔር ደግሞ ለዓለም ሁሉ የሰጠው አንድ መድኃኒት ብቻ ነው እሱም ጌታችን ኢየሱስ ክርስቶስ። የእግዚአብሔርን ቃል የተከበረውን የእግዚአብሔርን ቃል አብረን ቆመን ዛሬ ጌታ ቢረዳን የመጨረሻውን ክፍል ከዘፍጥረት መጽሐፍ እንመለከታለን ብዬ ነው ማምነው። መጽሐፍ ቅዱሳችንን እናውጣና ዘፍጥረት ምዕራፍ 1 ላይ ቁጥር 26 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በመልካችን በአምሳላችን እንስራ በባህር ዓሦች በሰማይ ወፎች በከብቶች በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጥሯን ሁሉ ላይ ስልጣን ይኑራቸው አለ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው በእግዚአብሔርም መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ ምድርን ሙሏት ግዟት የባህር ዓሦች የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጥሯን ሁሉ ግዟቸው ብሎ ባረካቸው። እግዚአብሔርም እንዲህ አለ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ በፍሬያቸው ውስጥ ዘር ያለባቸውን ዛፎች ሁሉ በምድር ይሆኑላችሁ ዘንድ ሰጥቻቸዋለሁ። እንዲሁም ለምድር አራዊት ሁሉ ለሰማይ ወፎች ሁሉ በምድር ላይ ለሚንቀሳቀሱት ሕያዋን ፍጥራ ሁሉ ማንኛውም ለምለም ተክል ምግብ እንዲሆናቸው ሰጥቻለሁ እንዳለውም ሆነ። እግዚአብሔርም ያደረገውን ሁሉ አየ እነሆም እጅግ መልካም ነበረ። እግዚአብሔርም ያደረገውን ሁሉ አየ እነሆም እጅግ መልካም ነበረ። በዘፍጥረት መጽሐፍ የሰው መፈጠር ክላይማክስ ሆኖ ነው የተጠቀሰው። ዝም ብሎ ሰው ተፈጠረ አይደለም ውሃ ተፈጠረ በግ ተፈጠረ ምናምን ብሎ ሰውም ተፈጠረ አይነት ነገር አይደለም። አጻጻፉ ሙሴ የጻፈልን ነገር እግዚአብሔር ፈጠረና እናንተ እሱ ነው እንደሚደንቃችሁ ሌላ አስገራሚ ፍጥረት አይፈጥርም ነው እያለ ያለው። የሚገርም ፍጥረት ጭራሽ ፈጥሮ ቁጭ አለ እግዚአብሔር የሚል ነው። ዝም ብሎ ነው ተፈጠርን አይነት እንዳልሆነ ስለማሳያችሁ ማለት ነው። ቁጥር 26 ዘፍጥረት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር ዓሦች የሰማይ ወፎች እንስሳት ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ይበሉ ይግዙ ይላል። እግዚአብሔር የፍጥረት ምንድነው የሚሉት እዚህ ሀገር ማስተርፒስ ምንለው የመጨረሻ አንድ ሰዓሊ ከምስላቸው ስዕሎች ውስጥ ያሳየኝ በቃ ዋናውን ስዕልን ብትውት አሁን ስዕል አየን ብላችሁ ነው እናንተ ውስጠኛው ክፍል ውሰድህ ብሎ የመጨረሻውን ስዕሉን በጣም የተጠበበበት ለሱ ትርጉም የሚሰጠውን ስዕል ወስዶ እንደሚያሳየን እግዚአብሔር ሰው ልክ እንደዚህ የሱ ማስተርፒስ አርጎ ሲፈጥረው እንመለከታለን። ሰው የእግዚአብሔር ሃንድ ሜድ ነው በእጁ የተሰራ ፍጥረት ነው እንጂ ዝም ብሎ አንዱ ከፍጥረቶች ውስጥ አንዱ አይደለም። ሰው ሲፈጠር ከፈጠረው በኋላ ደግሞ ዝም ብሎ የሚፈጠረው ሳይሆን ሌሎቹን ከፈጠራቸው በኋላ የሱን ክብር ግሎሪ እንዲያንጸባርቁ እንዲያወሩ ነው እርስ በርስ። ይሄኛው ግን የእግዚአብሔርን ክብር እንዲያወራ ብቻ ሳይሆን ሰማይም የእግዚአብሔርን ክብር ይናገራል ምድርም የእግዚአብሔርን ክብር ትናገራለች ብለናል። ፍጥረቱም የእጁን ስራ ያወራል። ይሄኛው ግን ዝም ብሎ እንዲናገርም ብቻ ሳይሆን
ከሱ ጋር ኢንቲሜት እንዲሆን ሁሉ ነው የፈጠረው። ከርሱ ጋር ወዳጅ እንዲሆን አድርጎ ነው የፈጠረው። ዝም ብሎ ፍጥረት ሳይሆን የእግዚአብሔር ቅርብ ወዳጅ የሚያወራ ሁሉ አድርጎ ተፈጠረ። ገነት ውስጥ የምታውቁት ታሪክ ስለሆነ እግዚአብሔር ይሄንን ሰው ሆን ብሎ ዴሊብሬትሊ ብቻ ሳይሆን የፈጠረው በእግዚአብሔር መልክና አምሳል ፈጠረው ይላል። ሌላ ቢያሳያችሁ ነገር በእግዚአብሔር መልክና አምሳል ፈጠረው። በዛን ዘመን የሚገርማችሁ የሙሴ መጽሐፍ በተጻፈበት ዘመን ኢሜጅ የሚባለው ነገር ኮንሰፕቱ ነበረ። ምክንያቱም ሙሴ ነው የጻፈው። ታውቃላችሁ ለሰው ነው የተጻፈው ብያቸዋለሁ። ብዙ ጊዜ ዘፍጥረትን ስናነብ ብዙ ጊዜ እንትን የምንለው ማናስተውለው ነገር ዮሐንስ ወንጌል ለእንትና ነው የተጻፈው፣ ማቴዎስ ወንጌል ለአይሁድ ነው የተጻፈው እንላለን። ይሄም ለሰው ነው። ለጊዜው ተደራሲያን ስለተጻፈ እነሱ በሚገባቸው ወይ ነው የተጻፈው፣ መርሳት የለብንም ብያቸዋለሁ። ስለዚህ ሲጽፍላቸው በእግዚአብሔር አምሳል ተፈጠረ ሲል ምንድነው የሚያስቡት? በጊዜው የነበሩ ሰዎች ምንድነው በእግዚአብሔር አምሳል ሲባል የሚያስቡት? እግዚአብሔርን አስቀምጦ ቀርጾ ነው የፈጠረው? እሱን የሚመስል እሱ መልኩ ቁርጥ ያለ ፊት ነው የፈጠረው? ምንድነው አምሳል እየፈጠረ ያለው ተብሎ ብዙ ይነሳል ይሄ ሐሳብ። በዚያ ዘፍጥረት በተጻፈበት ዘመን ግን በነበረው ዓለም አምሳል ኢሜጅ የምትለዋ ቃል በጣም የምትታወቃለች። በቀጥታ ሐሳቧ የሌላን ምስል መያዝ፣ የሌላውን ገጽታ መያዝ፣ የሌላውን የፈጣሪውን ገጽታ፣ የፈጣሪውን ኤሌመንት፣ የፈጣሪውን ባህሪ መያዝ ማለት ነበር። ሰው ነው፣ ፍጥረት ነው። ግን እግዚአብሔር የመጨረሻ ሰማይ እሱን አይመስልም፣ ምድር እሱን አይመስልም፣ ፀሐይ እሱን አትመስልም፣ ታበራለች እንጂ። ሰው ግን የሱ ኤሌመንት ውስጡ የሱ ባህሪ ውስጡ አድርጎ የፈጠረው አሜዚንግ የሆነ ፍጥረት እንደሆነ እንመለከታለን። መልኩ የእግዚአብሔር መልክ ነው የተፈጠረ ነው ስንል ብዙ አይነት ከባህሪው አንፃር ስናወራ ለምሳሌ የሞራል ህይወት የሚባለው ነገር ሰው ውስጥ ነው ያለው። ሞራል የምንለው ነገር ምክንያቱም ፍጥረት ውስጥ ይሄ ሞራል የሚባለው ነገር የለም። ዝም ብሎ የተፈጠረ ፍጥረት ስለሆነ ነገሮችን ማመዛዘር፣ ነገሮችን ኢቭን ክሬት ማድረግ መፍጠር ሳይቀር ራሱ ነገሮችን ሰው ምን ይላል ይፈጥራል አይደል? ታውቃላችኋል። ብዙ ነገር ተፈጥሮ ነው ምንነው። ዝም ብሎ እንዳይመስላችሁ የእግዚአብሔር አውሮፕላን የሰራ ነው የእግዚአብሔር አምሳል ስለተፈጠረ ነው። የሆነ ሌላ ነገር ስለሆነናል አውሮፕላን መስራት የቻለው ሰው ምጡቅ የሆኑ ነገሮችን ሰርቶ መኖር የቻለው ሌላ ነገር ስለሆነ የሆነ ከእግዚአብሔር ውጪ ተመራምሮ ስለደረሰ መጀመሪያ ፍጥረቱ እንደዛ እንዲሰራ ስለተፈጠረ ነው ማለት ነው። ነገሮችን መፈልሰፍ፣ ከአምላኩ ጋር ግንኙነት ማድረግ፣ እነኚህ ሁሉ በሰው ውስጥ አብረው የተፈጠሩ ናቸው። ሶስተኛ መግዛት ነው። መግዛት ዶሚኒየን ወገኖቼ በፍጥረት ላይ ምን አደረገው ይላል? ገዢ አደረገው ይላል። እሱ ብቻ ሳይሆን በጣም የሚገርማችሁ ነገር ሌላ ሰው ሰራለት። አሜን። ያላገባችሁ እግዚአብሔር ሰው ይስራላችሁ። አሜን። እሱ ነው የሚሰራው። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ብቻውን ደግሞ ሲሆን እንደገና መጣና ምን አለ? ሌላ ሰው ከውስጡ አወጣ። ምን አይነት አምላክ እንደሆነ ያው ብዙ ጊዜ የምንሳሳተው እግዚአብሔር አዳምንም ዮሐንንም ቀርጾ ሰራ ነው። ግን እንደዛ አይደለም። አንድ ሰው ነው የሰራው ብልያቸዋለሁ። አንድ ሰው ሰራ፣ ከውስጡ ወጡ። ሁሉም ከዛ በኋላ ነው የወጣው። ለዚህ ነው ሰው ወደቀ ስንል አዳም ነው የወደቀው። ለዚህ ነው ኢየሱስ በአዳም ያልመጣው ብለናል አይደል? ሔዋን አልወደቀችም እያልኩ አይደለም፣ ይገባቸዋል። ግን ተጠያቂ ነው፣ ሊደር ስለሆነ የመጀመሪያው ዘር እሱ ስለነበረ ዘሩ ተበላሽቷል። ስለዚህ እግዚአብሔር ከሌላ ዘር መምጣት አለበት። የወንድ ዘር አይቻልም። ስለዚህ ማን ከራሱ እግዚአብሔር ምን አደረገ? ዘር አዘጋጀ። ለዚህ ነው ከቅድስት ድንግል ማርያም ማህፀን ከሴቲቱ ዘር ሲመጣ ነው የምታዩት ተስፋ እዛው ሲሰጣቸው የምናየው። ስለዚህ ሰው ሰራለት፣ እግዚአብሔር አመጣለት። ሰው የሚባል ፍጥረት ሲያመጣለት ታያላችሁ። ሪሌሽናል አድርጎ ሰራው። ሰውን ሪሌሽናል፣ ተቀራቢ፣ ተነጋጋሪ፣ አብሮ ከሌላ ጋር የሚኖር ሰው አድርጎ ሰራው እግዚአብሔር ሰውን። ሰው ይህንን አጠፋ፣ ከእግዚአብሔር ላይ አመፀ። ስለዚህ እግዚአብሔር ሊተወው ይገባ ነበር፣ በቃ ብሎ ሊተወው ይገባ ነበር። እግዚአብሔር የወሰደውን እርምጃ ላሳያችሁና ወደ ማጠናቀቅ ሆነ። ሶስት ነገሮችን አደረገ እግዚአብሔር። የመጀመሪያ ሰው ለዘላለም ሟች እንዳይሆን አደረገ። አያችሁ፣ አንዴ ከሞተ ሰው ሞቷል። ግን ሁሌ የሞተ ሰው አድርጎ እንዳይኖር ስለፈለገ ከኤደን ገነት አባረረው። ጌታ የተመሰገነ። እንኳን ተባረረ። እኔ ብዙ ጊዜ ከኤደን ገነት አባረረ ሲል እግዚአብሔር ተናዶ ያስወጣ ነበር ይመስለኝ። ተናዶ አይደለም ያስወጣኝ፣ አስቦ ነው ያስወጣኝ። ወደ ሕይወት ዛፍ ሄደው ከዛ ከሕይወት ዛፍ እንዳይበሉ ለዘላለም ሙት ሆነው እንዳይቀጥሉ ነው፣ ሕያው ሆነው እንዳይኖሩ ስለሚለን ነው። እኛ ግን የሞተ ሕያው ሆነ እንዳንቀጥል እግዚአብሔርን ሞትን እንደ መውጫ ሊያደርግልን ፈለገ። እግዚአብሔር በልጁ መልሶ ሊታደገን ስለፈለገ ምን አረገ? አራቀን። መንካት ከሌለብን ነገር
አሸሸን፣ ከኤደን ገነት አስወጣው። ዘፍጥረት ምዕራፍ 3 የምታዩት እሱ ብቻ አይደለም። ሰው በጊዜያዊ ነገር እግዚአብሔርን ምን ማለት መሸፋፈን ይፈልጋል። ልክ ኃጢአት ሲሰሩ ምንድን ነው ያደረጉት? እነሱ ራቁትነታቸውን አወቁ። ሰው ባዶነት የሚሰማው ኃጢአተኛ ስለሆነ። አንዳንድ ጊዜ ከእግዚአብሔር ቁጣ ለማምለጥ ሰው የራሱን ስራ ይፈጥራል፣ የራሱን ሃይማኖት ያደራጃል። ግን የራሳችን ሃይማኖት ዛሬ ፈጥረን ብናደራጅ የሰው ልጅ ተመልከቱ፣ ምድሪቱ ላይ የሃይማኖት ብዛት ነው የምታዩት። ተደራጅተናል፣ ራቁትነታችንን የሚሸፍንልን ስለሚመስለን። ወገኖቼ እግዚአብሔር ባልሰጠው ነገር ሰው ስለማይድን፣ እግዚአብሔር ደግሞ ለዓለም ሁሉ የሰጠው አንድ መድኃኒት ብቻ ነው፣ እሱም ጌታችን ኢየሱስ ክርስቶስ ነው። የዛሬ 2000 ዓመት ከቅድስት ድንግል ማርያም የተወለደው ለሰዎች ሁሉ በደል መፍትሄ የሆነው ጌታ ኢየሱስ ነው። ከሱ ውጪ ሰው ራቁትነቱ ባዶነቱ ሊሸፈን አይችልም። ቁርበትን አለበሳቸው። ዘፍጥረት 3:15 እንደው ምንድነው የሚለው? ኪዳንን ተስፋን ሰጣቸው። ምን አላቸው? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አረጋለሁ። እሱ ሰኮናን ይቀጠቅጣል፣ አንተ ራሱን ትቀጠቅጠዋለህ። ምን ማለት ነው? ከሴቷ ማለት እንግዲህ ከሔዋን ዘር ከምትመጣዋ ማለት ነው። ከሷ በኩል ዘር ተወልዶ እንደሚያድነው ተስፋን ሰጠ። ወዳጆች እሱ ብቻ ሳይሆን በመጨረሻ ይሄን የሰው ልጅ ሊፈልገው መጣ። በተሰጠው የተስፋ ቃል መሰረት ይሄን ሰው ሊፈልገው መጣ። ለዚህ ለፍጥረት ባለቤት ለዚህ ለሚወደን ጌታ ምንድነው የምንሰጠው ምላሽ? አቀላጭ ሮሜ ምዕራፍ 12 ላይ ሲናገር ከ1 እስከ 3 ሰውነታችሁን ስጡ። በቃ የምትሰጠው መጨረሻ አማኝ ከሆንክ የምትሰጠው ነገር ማታምኑ ጌታን እንኳን ማታውቁ ሰዎች ብትሆኑ የምትሰጡት ነገር ምንድነው? ራስን